ምክር ቤቱ በኢትዮጵያ የጋዜጠኞች ብሔራዊ ሽልማት ለማስጀመር በማሰብ ያዘጋጀውን የጥናት ወረቀትና ረቂቅ መመሪያ ሰነድም ይፋ ያደረገው በዚሁ ሳምንት ነበር። በኢትዮጵያ ያሉ ጋዜጠኞች ለሙያዊ አበርክቷቸው ተገቢ እውቅና እያገኙ አይደለም ያለው ምክር ቤቱ ይህንን ሽልማት ለማስጀመር የታሰበውም ዘላቂና የማይቆራረጥ የእውቅና መርሃ ግብር እንዲኖር በማድረግ በሙያው ምሳሌ የሆኑ ሰዎችን ለማጉላትና ለሙያው ክብር ያለው ትውልድ ለመፍጠር ጨምሮ መሆኑን አሳውቋል። አቤል አበበ በዚሁ ጉዳይ ላይ ተከታዩን ዘገባ አሰናድቷል። ጋዜጠኞች ለሚሰሩት ስራ እውቅና ያሻቸዋል በሚል ይህንን እውቅና ለሙያተኞቹ መስጠት የተጀመረው በፈረንጆቹ 1917 ላይ ፑልቲዘር በተሰኘውና በዩኒቨርሲቲ ኦፍ ኮሎምቢያ በኩል በተዘጋጀው ሽልማት ምርጥ የጋዜጣ ላይ ጽሑፎችን በመሸለም እንደነበር ይነገራል። ለጋዜጠኞች ስራ ክብር መስጠት ያስፈልጋል የሚለውን እሳቤ ያመጣውና ይህንን ሽልማት ጀምሮታል የሚባለው ደግሞ ሽልማቱ በስሙ የተጠቀሰለት ጋዜጣ አሳታሚ የነበረው ጆሴፍ ፑልቲዘር ነው። አሁን ላይ በስነ ጽሁፍ በጋዜጠኝነትና በአርት ላይ እውቅና ከሚሰጡ ሸላሚዎች ቀዳሚውን ቦታ ያዘው ፑልቲዘር አዋርድ ይህን ነበር መክፈቱን ተከትሎ በተለይ ከ1990ዎቹ የፈረንጆቹ ዓመታት አንስቶ እስካለንበት ዘመን ድረስ የእውቅና ሰጪ ተቋማት ቁጥር አሻቅቦ በቁጥር ለመጥቀስ እስኪያዳግት መበራከቱን የሚነገረው በመላው ዓለም ያሉ ጋዜጠኞች ላበረከቱት የላቀ ሙያዊ አስተዋጽኦ እንዲህ ያለውን እውቅና ያገኙ ቢዘልቁም ኢትዮጵያ ለተደራጁና ዘላቂነት ባለው መልኩ ጋዜጠኞች ላይ ትኩረት ላደረጉ ጠንካራ የእውቅና ሽልማቶች ሳትታደል ነው የቆየችው። ለጋዜጠኞች እውቅና የመስጠት ጉዳይም ብልጭ ድርግም የሚል በግለሰቦች አንዳንዴም በተቋማት መልካም ፈቃድ ላይ የተመሰረተ በመሆኑ ዘላቂ የሆኑ የእውቅና መሰናዶዎች እንዳይኖሩ ምክንያት ሆኖ ቆይቷል። እናም ይህንን ችግር በመፍታት ጋዜጠኞች ለሚያበረክቱት የላቀ አስተዋጽኦ እውቅና ለመስጠት በማሰብ የኢትዮጵያ መገናኛ ብዙሃን ምክር ቤት ብሔራዊ የጋዜጠኞች ሽልማትን ለማስጀመር ያሰራውን የመነሻ ጥናትና ረቂቅ መመሪያ በዚህ ሳምንት ለውይይት አቅርቦ ነበር። በዚሁ ጊዜ የምክር ቤቱ ሰብሳቢ አንጋፋው ጋዜጠኛ አማራ አረጋዊ የእውቅናና ሽልማት መርሃ ግብሩ ስለተሰናዳበት ዓላማ ይህንን ብለው ነበር። ይህ ጥናት በኢትዮጵያ የላቀ የጋዜጠኝነት ስራን ትጉህ ባለሙያዎችን የሚያከብርና የሚሸልም የተከበረ የሽልማት ስርዓት በመንደፍ ላይ ያተኩራል። ሽልማቱ ለኢትዮጵያ ጋዜጠኝነት የላቀ አስተዋጽኦ የሚያጎላ መጪ ጋዜጠኞችን የሚያበረታታና የልህቀት ባህልን የሚያጎለብት ዓመታዊ ዝግጅት ይሆናል ብለን እናምናለን። ገና በእቅድ ደረጃ ያለው የሽልማት መርሃ ግብር እንዴት ባለው ሁኔታ ይተግበር ለሚለው በባለሙያዎች በመታገዝ ረቂቅ የመመሪያ ሰነድ ያዘጋጀው ምክር ቤቱ ይህንኑ ሰነድ በውይይቱ ላይ ተሳታፊ ለሆኑ ባለሙያዎች በማቅረብ ሐሳብ እንዲሰጥበት አድርጓል። በረቂቅ መመሪያው ላይ ከተነሱ ጥያቄዎች አንዱና መሰረታዊው እንደ ሌሎች ሽልማቶች ተጀምሮ የሚቆም እንዳይሆን ምን ታቅዷል የሚለው ነበር። እንዳልኳችሁ የሽልማት አይነቶች በጣም ከመቶ በላይ ናቸው የሚሰጡት። እነዚህ ሁሉ ባንዴ ብናስጀምር እስከ መቼ ድረስ ይቀጥላል? ጀምሮ ማቋረጥ ወደ ኋላ መመለስ እንዳይኖር በተወሰኑት ላይ መጀመር እያሳደጉ መሄድ የሚል ፕሪንሲፕል ነው። ሰስቴኔቢሊቲ አሹር የምናደርገው ሙሉ በሙሉ ሁሉንም በተኖች ተች እናደርጋለን ብንል ወደ ኋላ መመለስ እንዳይኖር ይሄ ፕሮግራም በየዓመቱ የሚደረግ በዚህ ዓመት የተደረጉትን እያሳደጉ ክፍተቶችን እየሞሉ ይቀጥል። ሌላው በውይይቱ ከተሳተፉ የሙያው ሰዎች የተነሳው ጥያቄ ደግሞ ምክር ቤቱ 102 የሚጠጉና በተለያዩ ቋንቋዎች የሚሰሩ የመገናኛ ብዙሃንን አባል ያደረገ ምክር ቤት እንደመሆኑ በተለያዩ ቋንቋዎች የሚሰሩ ይዘቶችን እንዴት አወዳድሮ ሊሸልም አሰበ የሚለው ነው። ስለዚህ ጉዳይ ምላሽ የሰጡት የሰነዶቹ አዘጋጅ ዶክተር አየለ አዲስ ሽልማቱ በሁሉም ቋንቋ የሚሰሩ የጋዜጠኝነት ስራዎችን እንደሚያካትት አሳውቀው የተመረጡ ቋንቋዎችን ባይዘረዘሩም ስራዎች ግን ተተርጉመው ለምክር ቤቱ መቅረብ እንደሚገባቸው ነው ያሳወቁት። የቋንቋዎች በዚህ ብቻ የቀረበ ሳይሆን ተተርጉሞ መቅረብ መቻል አለበት። እስከ ተተረጎመ ድረስ የትኛውም ሚዲየም የተላለፈ ፕሮግራም ኒውስ ሊሆን ይችላል፣ ሌሎች ዶክመንተሪዎች ሊሆን ይችላል፣ ተተርጉሞ መምጣት አለባቸው። ኮመን የሚያደርጉትን ሜጆሪቲውን የሚከተላቸው ቋንቋዎች ላይ ግን ተተርጉሞ መምጣት አለበት ነው የሚል ዝርዝር ጉዳይ ላይ በዚህ ውይይት ላይ የተዘጋጀው ሰነድ አሁን ላይ እያደገና መደበኛ ሚዲያውን በብዙ መልኩ እየተገዳደረ ባለው የዲጂታል ሚዲያ ላይ የሚሰሩ የጋዜጠኝነት ይዘቶች በሽልማቱ ላይ በበቂ መልኩ አልተካተቱም ከሚል አንስቶ መደበኛ ጋዜጠኞችና የጋዜጠኝነት ይዘትን የሚሰሩ የመደበኛ ባለሙያዎች ስነ ምግባሩን መከተላቸው ታይቶ በሽልማቱ ቢካተቱ የሚል ሐሳብም ተነስቶ ነበር። እዛ ላይም ፎከስ ያደረግነው ዲጂታል ሚዲያ ተወዳዳሪዎችን ላይሰንስ ሊሆኑ ፈቃድ ኑሯቸው የሚሰሩትን ነው ውድድር ውስጥ የሚገባው እንጂ ላይሰንስ የሌለው አሁን እኮ ትልቁ ጥያቄ ማን ነው ጋዜጠኛ የሚለው ጥያቄ ችግር ውስጥ የከተተ እሱ ነውና ይሄ ሌቨሊንጉ የዩቲዩበርስ ምናምን የሚለው ዲጂታል ሚዲያውን ሌቨል የማድረግ ነገር አይደለም። ዲጂታል ሚዲያው ላይ ላይሰንስ ሆነው
የሚሰሩትን ያወዳድራል። በክራይቴሪያዎቹ መሰረት ተሸላሚዎችም ይኖራሉ። እሱ የጠበቀ ጆርናሊዝም ሽልማት መሰጠት አለበት የሚል በስትራቴጂክ ፕላናችን ላይ የተቀመጠ ነገር አለ። ለማን ነው የምንሰጠው? ኤቲክሱ ላከበረውና በትክክለኛው መንገድ ለሚሰራው አይደል መስጠት ያለብን ነው ወይስ በተደብቆ ማንነቱ ሳያሳውቅ ግን ተጽዕኖ ፈጣሪ ነው ለሚለውም ሽልማት እንስጥ? እንግዲህ ከሌላው ምን ለየው ይሄ ነው። በዚህ ረቂቅ ሰነድ ላይ በተደረገው ምክክር በተደጋጋሚ የተነሳው አንዱ ጥያቄ ተሸላሚዎችን ማን ይዳኛል፣ ዳኝነቱስ ፍትሃዊና ተአማኒ እንዲሆን ምን ጥረት ይደረጋል የሚለው ነው። በዚህ ጉዳይ ላይ የጥቅም ግጭት ብሎም አድሎ እንዳይኖር በማሰብ ረቂቅ መመሪያው በዳኝነቱ ላይ የሚሳተፉ አካላት ከተለያዩ የሙያ ዘርፎች የተውጣጡና ተአማኒነት ያላቸው እንዲሆኑ እንዲሁም የከፍተኛ ትምህርት ተቋማት ምሁራንም እንዲካተቱበት የሚደነግግ ነው ሲል ምክር ቤቱ አስረድቷል። ይህ የሽልማት መርሃ ግብር ቀደም ሲል ካወራንበት የጋዜጠኞች መታወቂያ ጉዳይ ጋር የተያያዘና እሱን ተከትሎ የሚመጣ እንደሆነ ያሳወቀው ምክር ቤቱ በቅድሚያ ለጋዜጠኞች የሙያ ብቃት እውቅና ከተሰጠ እውቅና ካላቸው ውስጥ የተሻለ አበርክቶ ያላቸውን መርጦ መሸለሙ አዳጋች እንደማይሆን ነው የተናገረው። በዓለም ላይ በ100 ዘርፎች ጭምር ጋዜጠኞችን የሚሸልሙ ተቋማት መኖራቸውን አጥንተናል ያሉት የጥናቱ አዘጋጅ ዶክተር አየለ አዲስ ይህ የታቀደው አገራዊ የጋዜጠኞች ሽልማት በ37 ዘርፎች እውቅና እንዲሰጥ ምክር ሐሳብ መቅረቡን ጠቁመው ከምክር ቤቱና ከደጋፊ አካላት አቅም ጋር ተጣጥሞ ዘላቂ ሆኖ እንዲቀጥል ግን የተመረጡ ዘርፎችን ከመሸለም እንዲጀምር መታሰቡን አሳውቀዋል።